ሰላም እንደናችሁ የዩቲዩብ ቻናላችን ተከታታዮች፣ በዛሬው ቪዲዮአችን ደግሞ 12ኛ ክፍል ቻፕተር 3 ላይ የተወጣጡ 30 ኢንትራንስ ጥያቄዎችን ይዘላችሁ ቀርበናል። ቀጥታ የመጀመሪያ ጥያቄውን በመስራት እንጀምር። ተመልካቾቻችን ወደ መጀመሪያው ጥያቄያችን ከማለፋችን በፊት ግን ቪዲዮአችን ለብዙ ተመልካቾች እየደረሰልን ስላልሆነ ላይክ እያደረጋችሁ ቪዲዮውን እንድትጀምሩ እንጠይቃለን። ቀጥታ የመጀመሪያ ጥያቄውን እንስራ። የመጀመሪያው ጥያቄያችን a pilot flies directly from 15 degree north to 1 degree south while remaining on the same longitude with geographical fact based explain why the flight crossed the equator። ጥያቄ የሚለን አንድ ፓይለት በቀጥታ ከ15 ዲግሪ ኖርዝ በመነሳት ወደ 1 ዲግሪ ሳውዝ ተመሳሳይ ሎንጊቲዩድ ላይ ያለ በረራን ቢያደርግ የትኛው የጂኦሎጂካል ፋክት ነው ፍላይቱ ኢኳተርን እንዳቋረጠ የሚያሳየን ነው የሚለን? የኤ the horn extend across both hemispheres ትክክለኛ መልሳችን የሚሆነው ይሄ ነው። ምክንያቱም ዶርን ኦፍ አፍሪካ ስትሬች የሚያደርገው አብዛኞቹ እንደምናውቀው ከ15 ዲግሪ ኖርዝ እስከ 1 ዲግሪ ሳውዝ ነው እና ይሄ ደግሞ ከላይ የተሰጠን ደግሞ ቦዝ በኖርዝም በሳውዘር ሄሚስፌርም ካየነው ኤክስቴንድ ያደርጋል እና እንደ ሪዝነት የሚጠቀሰው እሱ ነው። በዚህ መሰረት የትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን with characteristics of Ethiopia mainly result from its astronomical ወይም ደግሞ absolute location። ጥያቄው የሚለን የትኛው የኢትዮጵያ ካራክተሪስቲክስ ነው በአስትሮኖሚካል ወይም ደግሞ በአብሶሉት ሎኬሽኗ ምክንያት የመጣው ነው የሚለን? የኤ ሜምበርሺፕ ኢን ኢጋድ ይለናል። ኤ መልስ አይሆንም፣ ምክንያቱም ይሄኛው ፖለቲካል ፋክተር ነው እንጂ አብሶሉት ሎኬሽን ፋክተር አይደለም። ስለዚህ ኤ አይሆንም። የቢ ደግሞ ላንድ ሎክድ ፖዚሽን ይለናል። ኤም በተመሳሳይ መልስ አይሆን፣ ምክንያቱም ይሄም ሪሌቲቭ ሎኬሽን ነው እንጂ አብሶሉት ሎኬሽን አይደለም የሚያሳየን። ስለዚህ ቢ አይሆንም። ሲ ደግሞ ሪሲቪንግ ኦቨርሄድ ሰንሻይን ትዋይስ ኢች ይር ይለናል። ትክክለኛ መልሳችን የሚሆነው ይሄ ነው። ምክንያቱም ኢትዮጵያ ትሮፒክ ላይ ከ3 ዲግሪ ኖርዝ እስከ 15 ዲግሪ ኖርዝ ላይ አድርጋ ነው የምትገኝ። ይሄ ደግሞ በየአመቱ ሁለቴ ትዋይስ ማለት ነው ዳይሬክትሊ ለሰን ኦቨርሄድ ትሆናለች እና በዚህ መሰረት ሲ ትክክለኛ ሪዝናችን ይሆናል። ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን የካንትሪ ወንት ቱ ማክሲማይዝ ሪሶርስ ዳይቨርሲቲ ክላይሜት ቫሪዬሽን ኤንድ አግሪካልቸራል ፖቴንሻል ዊች ፋክተር ጊቭስ ኢትዮጵያ አን አድቫንቴጅ። ጥያቄው የሚለን አንድ ካንትሪ ያላትን ሪሶርስ ዳይቨርሲቲ ክላይሜት ቫሪዬሽን አግሪካልቸራል ፖቴንሻልን ማክሲማይዝ ማድረግ ከፈለገች ወይም ደግሞ ማሳደግ ከፈለገች እና ይሄ ደግሞ ያቺ ካንትሪዋ ኢትዮጵያ ብትሆን ምን አድቫንቴጅ ይሰጣታል ለኢትዮጵያ ነው የሚለን? የኤ ኮምፓክት ሼፕ መኖሯ ኢትዮጵያ ይለናል። ይሄ መልስ አይሆንም፣ ምክንያቱም ኮምፓክት ሼፕ መኖሩ አድሚኒስትሬቲቭ ኢፌክት ነው እንጂ የሚኖረው ከላይ የተጠቀሱት ኢፌክት አይኖረውም። ስለዚህ ኤ አይሆንም። ቢ ደግሞ ላርጅ ቴሪቶሪያል ሳይዝ ይለናል። ትክክለኛ መልሳችን የሚሆነው ይሄ ነው፣ ምክንያቱም ላርጅ ኤሪያ ኢትዮጵያ አላት። ይሄ ደግሞ በጣም ብዙ አይነት አግሮ ኢኮሎጂካል ዞኖች፣ ክላይሜቶች፣ ሶይሎች እና ሪሶርሶች እንዲፈጠሩ ያደርጋል። እነዚህ ደግሞ ከላይ ላይ የተፈለጉት ነገሮች ማክሲማይዝ እንዲሆኑ ያደርጋል እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን we sequence correctly show the oldest to youngest sedimentary rocks formed during the Mesozoic era። ጥያቄው የሚለን በሜሶዞይክ ኤራ ላይ የተፈጠሩ ሰዲመንታሪ ሮኮችን ከኦልደስት ወደ ያንገስት በትክክል የያዙ አማራጭ የትኛው ነው የሚለን? የኤ ሂንታሎን ሊምስቶን ይለናል። መጀመሪያውን አይተን ማወቅ ስለምንችል የመልስ አይሆንም። ቢ አፐር ሳንድስቶን፣ በተመሳሳይ መልስ አይሆንም። ሲ አዲግራት ሳንድስቶን፣ ከዛ ሂንታሎን ሊምስቶን፣ መጨረሻ ላይ ደግሞ አፐር ሳንድስቶን። ትክክለኛ መልሳችን የሚሆነው ይሄ ነው፣ ምክንያቱም ትሪያሲክ የሚባሉት ወይም ደግሞ አዲግራት ሳንድስቶን መጀመሪያ ላይ ይመጣሉ። ከዛ ደግሞ ጁራሲክ ወይም ደግሞ ሂንታሎ ሊምስቶን፣ ከዛ መጨረሻ ላይ ደግሞ ክሪታሺስ ወይም ደግሞ አፐር ሳንድስቶን ይመጣል ማለት ነው እና በዚህ መሰረት ትክክለኛ መልሳችን ሲ ይሆናል። ሌላኛው ቀጣይ ጥያቄያችን which geological area is mainly associated with extensive denudation and pamplation rather than major structural formation። ጥያቄው የሚለን የትኛው የጂኦሎጂካል ኤራ ነው በጣም ኤክስቴንሲቭ በሆነ denudation እና pamplation የሚታወቀው ከሜጀር ስትራክቸራል ፎርሜሽን ይልቅ ነው የሚለን? የኤ ፕሪካምብሪያን ይለናል። መልስ አይሆንም፣ ምክንያቱም ፕሪካምብሪያን በጣም ሜጀር የነበረ ስትራክቸራል ፎርሜሽን የነበረበት ኤራ ነበር። ምክንያቱም አብዛኞቹ ማውንቴኖች ቢልድ የተደረጉ በዚህ ኤሪያ ነው። ከዚህ በተጨማሪ ደግሞ በጣም ብዙ ቮልካኒክ አክቲቪቲዎች ተካሂደውበት ነበር በዚህ ኤራ እና በዚህ መሰረት ኤ አይሆንም። ቢ ደግሞ ፓሌዞይክ ይለናል። ትክክለኛ መልሳችን የሚሆነው ይሄ ነው፣ ምክንያቱም ፓሌዞይክ ኤራ ዶሚኔት ይደረገው የነበር በኢሮዥን እና ሌቭሊንግ ኦፍ ዘ ላንድ ሰርፌስ ነበር እና በዚህ መሰረት ትክክለኛ መልሳችን የሚሆነው ቢ ነው። ሌላኛው ቀጣይ ጥያቄያችን why are sedimentary rocks commonly exposed in the plateau of Tigray። ለምንድነው በፕላቲው ኦፍ ትግራይ የሚገኙ ሰዲመንታሪ ሮኮች በጣም ኤክስፖዝድ ነው የሚገኙት ነው የሚለን? የኤ ባዛልቲክ ሮክስ were removed by erosion ይለናል። ትክክለኛ ሪዝናችን የሚሆነው ነው፣ ምክንያቱም በዚህ ትግራይ አካባቢ በጣም ኢሮዥን አለ። ይሄ ደግሞ ኦቨርላይንግ ባዛልቶችን ስትሪፕ አዌይ ያደርጋቸዋል ወይም ደግሞ ጠርጎ ይወስዳቸዋል። በዚህ ደግሞ ኦልደር የሆኑ ሰዲመንታሪ ሮኮች ኤክስፖዝድ እንዲሆኑ ያስገድዳቸዋል እና በዚህ መሰረት የትክክለኛ መልሳችን
ይሆናል። ሌላኛው ቀጣዩ ጥያቄያችን which physiological division contains Ethiopian lowest elevation? የትኛው ፊዚዮሎጂካል ዲቪዥን ነው የኢትዮጵያ lowest elevationን የያዘው ነው የሚልና ይሄን አብዛኞቻችን እናውቀዋለን። ሪፍት ቫሊ ሲስተም ነው ትክክለኛ መልሳችን ይሆናል። ምክንያቱም ይሄ ዳሎል ዲፕሬሽን የሚገኘው እዚህ ስፍራ ላይ ነው፣ አፋር ትሪያንግል ላይ ማለት ነው። ይሄ ዳሎል ዲፕሬሽን የሚባሉ 116 ሜትር ቢሎ ሲ ሌቭል ላይ ነው የሚገኝ እና ይሄ ደግሞ የኢትዮጵያ ሎስት ኢሊቬሽን ያለው ስፍራ እንዲባል ያስችለዋል እና በዚህ መሰረት ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which Ethiopia river belong to the Mediterranean drainage system? የትኛው የኢትዮጵያ ሪቨር ነው ሜዲትራኒያን ድሬኔጅ ሲስተም የሚመደበው ነው የሚለን የኤ ዋቢ ሸበሌ ይለናል። መልስ አይሆንም፣ ምክንያቱም ዋቢ ሸበሌ ኢንዲያን ኦሽን ድሬኔጅ ነው፣ ይሄን ደግሞ ለኢንዲያን ኦሽን ገባሪ ወንዝ ነው። ስለዚህ ኤ አይሆንም፣ ቢ ደግሞ አዋሽ ይለናል። በተመሳሳይ መልስ አይሆንም የሲ ኦሞ ጊቤ። እነዚህ ሁለቱ አዋሽና ኦሞ ጊቤ ኢንላንድ ድሬኔጅ ናቸው ሲጀመር፣ ስለዚህ ሁለቶች አይሆንም። ዲ አባይ ይለናል። ትክክለኛ መልሳችን የሚሆነው ይሄ ነው፣ ምክንያቱም አባይ ወይም ደግሞ ብሉ ናይል የሚባለው ሜዲትራኒያንን በናይል አድርጎ ይሄዳል እና በዚህ የሜዲትራኒያን ድሬኔጅ ሲስተም እንዲሆን ያደርገዋል ማለት ነው እና በዚህ መሰረት ዲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን ኤ ሪቨር ቢጊንስ ኢን ኢትዮጵያ ሃይላንድስ ክሮስ ሱዳን ኤንድ ቼንጅ ኢትስ ኔም ቢፎር ጆይኒንግ ዘ ናይል ዊች ሪቨር ኢዝ ኢት? ጥያቄው የሚለን የትኛው ሪቨር ነው ኢትዮጵያን ሃይላንዶች ላይ በመጀመር ሱዳንን በማቋረጥ ናይልን ከመቀላቀሉ በፊት ስሙን የሚቀይረው ሪቨር ማን ነው ነው የሚለን የኤ ባሮ ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ባሮ ሶባት ሪቨር ይሆናል ናይል ላይ ከመቀላቀሉ በፊት ማለት ነው እና በዚህ መሰረት የትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which statement best explain why Ethiopia is called the water tower of north eastern Africa? ጥያቄው የሚለን ለምንድን ነው ኢትዮጵያ የኖርዝ ኢስተርን አፍሪካ ዋተር ታወር እንድትባል ያስቻለ ሪዝኑ ምንድነው ነው የሚለን የኤ ታዝመኒ ግላይሲየር ይለናል። መልስ አይሆንም፣ ምክንያቱም ኢትዮጵያ ጭራሹ ምንም ግላይሲየር የላትም። ስለዚህ ሪዝን አይሆንም፣ ኤ መልስ አይሆንም። ቢ ደግሞ most major rivers originate from its highlands and flow outward ይለናል። ትክክለኛ ሪዝናችን የሚሆነው ይሄ ነው፣ ምክንያቱም ኢትዮጵያ ኢሊሜትድ የሆነ ሃይላንድ አላት። ይሄ ደግሞ አብዛኛው ዋና ሪቨሮቿ ወደ ኔቨሪንግ ካንትሪ ፍሎ እንዲያደርግ ያደርገዋል እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ያው ቀጣዩ ጥያቄያችን which of the following is the strongest evidence that Ethiopia has a compact shape? የትኛው አማራጭ ነው ኢትዮጵያ ኮምፓክት ሼፕ እንዳላት እንደ ስትሮንግ ኤቪደንስነት ሊወሰድ የሚችለው ነው የሚለን የኤ it has many neighboring countries ይለናል። መልስ አይሆንም፣ ምክንያቱም many neighboring መኖር ከሼፕ ጋር ምንም የሚያያይዘው ነገር ስለሌለ ማለት ነው። ስለዚህ ኤ አይሆንም። ቢ ደግሞ it north south and east west distance are nearly equal ይለናል። ትክክለኛ ሪዝናችን የሚሆነው ነው፣ ምክንያቱም ኮምፓክት ሼፕ ማለት ካንትሪዋ ኦልሞስት ሰርኩላር የሆነ ፖዚሽን ስትይዝ ነው። እነዚህ ደግሞ አራቱ ዳይሬክሽኖች ደግሞ ተመሳሳይ ዲስታንስ ላይ ርቀት ላይ የሚገኙ ከሆነ ሰርክል ሼፕ ወይም ደግሞ ኮምፓክት ሼፕ ይሰጠዋል እና የኢትዮጵያ ስትሮንግስት ኤቪደንስ የሚባለው ይሄ ነው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን during which geological era were most of Ethiopian sedimentary rocks formed? በየትኛው ጂኦሎጂካል ኤራ ላይ ነው አብዛኛው የኢትዮጵያ ሰዲመንታሪ ሮኮች የተመሰረቱት ወይም የተፈጠሩት ነው የሚለን የኤ ፕሪካምብሪያን ይለናል። መልስ አይሆንም፣ ምክንያቱም በፕሪካምብሪያ ሞስትሊ ፎርም ይደረጉ የነበር ኦልድ ክሪስታሎች እና ቤዝመንት ሮኮች ናቸው እና በዚህ መሰረት ኤ አይሆንም። የቢ ደግሞ ፓሌዞይክ ይለናል። በተመሳሳይ መልስ አይሆንም፣ ምክንያቱም ፓሌዞይክ ሜንሊ ይታወቅ የነበረው ቅድም ላይ እንዳልኳችሁ በኢሮዥን ወይም ደግሞ በዴኑዴሽን ነበር እና በዚህ መሰረት ይሄም አይሆንም። የሲ ደግሞ ሜሶዞይክ ይለናል። ትክክለኛ መልሳችን የሚሆነው ይሄ ነው፣ ምክንያቱም ሜሶዞይክ ኤራ ሰዲመንታሪ ሮኮችን ፎርም ልክ እንደ አዲግራት ሳንድስቶን፣ ሂንታሎን ሊምስቶን፣ አፐር ሳንድስቶን እነዚህ ጠቅላላ የኢትዮጵያ ሜጀር ሰዲመንታሪ ሮኮች ፎርም የተደረጉበት በዚህ ነበር እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which geological process directly caused the formation of the Great East Africa Rift Valley? የትኛው ጂኦሎጂካል ፕሮሰስ ነው በቀጥታ የኢስት አፍሪካ ግሬት ኢስት አፍሪካ ሪፍት ቫሊ እንዲፈጠር ያደረገው ይለናል። የኤ ማሪን ትራንስግሬሽን ይለናል። መልስ አይሆንም፣ ምክንያቱም ማሪን ትራንስግሬሽን ሪዝን አይደለም፣ ምክንያቱም ይሄኛው የሚያሳይ እንዴት ሲዎች ላንድን ፍለድ እንደሚያደርጉ ነው እንጂ ይሄን አያሳይም። ስለዚህ አይሆንም። ቢ ደግሞ ኢፕሮጀኒክ ሙቭመንት አኮምፓይንድ ባይ ፎልቲንግ ትክክለኛ ሪዝናችን የሚሆነው ነው፣ ምክንያቱም የእርዝ ከረንስ ስትረች የሚደረገው በዚህ በኢፕሮጀኒክ ወይም ደግሞ በቨርቲካል ሙቭመንት ነው እና ይሄ ደግሞ በጣም ትልቅ የሆነ ክራክ ፎልት የሚባለው ማለት ነው እንዲፈጠር ያደርጋል እና በዚህ ምክንያት ደግሞ በፎልቶች መካከል ያሉ ላንዶች ደግሞ ሳንክ ያደርጋሉ እና መጨረሻ ላይ በዚህ ሪዝን ምክንያት ደግሞ ግሬት ኢስት አፍሪካ ሪፍት ቫሊ ፎርም ይደረጋል ማለት ነው እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን why is the plateau of Tigray more severely
ኢሮድ ዛን መኒ አዘር ኢትዮጵያን ፕላቲዮስ። ለምንድነው ፕላቲዮ ኦፍ ትግሬ ሌላ ኢትዮጵያ ሪጅኖች ላይ ካሉ ፕላቲዎች የበለጠ በጣም ኢሮድ የተደረገው ነው የሚለን። የኤ ኢት ሪሲቭ ኖ ሬንፎል ይለናል። መልስ አይሆንም፣ ምክንያቱም ኤሪያው ሬንፎል ሪሲቭ ያደርጋል። ስለዚህ አይሆንም። ቢ ደግሞ ኢት ሃዝ ኤክስፒሪየንስድ ሎንግ ፔሪድ ኦፍ ሂውማን ሰትልመንት ይለናል። ትክክለኛ ሪዝናችን የሚሆነው ነው፣ ምክንያቱም ፕላቲዮ ኦፍ ትግሬ በሰዎች በጣም ለረጅም ዓመት ነበር የተያዘ ስፍራ። ይሄ ደግሞ በፋርሚንግ በግሬዚንግ በትሪ ካቲንግ እና በካልቲቬሽን በጣም በአካባቢው ላይ ያለው ሶይል ኢሮድ እንዲደረግ ያደርገዋል እና ይሄ ደግሞ ለሴንቸሪዎች ሲደረጉ በጣም ኢፌክቱ ሰቨርን ይሆናል ማለት ነው። እና እንደ ሪዝነት የሚሆን ነው ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which mountain is the highest peak in Ethiopia? የትኛው ማውንቴን ነው ኢትዮጵያ ውስጥ ከሚገኙት ሃይስት የሚባለው ፒክ ያለው ማውንቴን ነው? ይሄ ማውንት ባንቱ ይለናል። መልስ ይሆናል፣ ምክንያቱም ማውንት ባንቱ እስከ 4307 ሜትር ድረስ ነው የሚረዝም። ከሱ የሚረዝም ሌላ ስላለ ይመልስ አይሆንም። ቢ ማውንት ጉና፣ ይሄኛው ደግሞ ከማውንት ባንቱ ያንሳል 4231 ሜትር ድረስ ነው። ይሄም አይሆንም። የሲ ደግሞ ራስ ዳሽን ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ራስ ዳሽን እስከ 4620 ሜትር ድረስ ርዝማኔ ያለው፣ ይሄ ደግሞ ኢትዮጵያ ውስጥ ካሉ ማውንቴኖች ዘ ሃይስት እንዲባል ያደርገዋል ማለት ነው። እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which Ethiopia drainage system contribute the largest share of the country annual rainfall discharge? የትኛው የኢትዮጵያ ድሬኔጅ ሲስተም ነው ለካንትሪዋ አኑዋል ሬንፎል ዲስቻርጅ በጣም ትልቅ የሚሆነውን ድርሻ የሚወስደው ነው የሚለን። የኤ ኢንላንድ ድሬኔጅ ሲስተም ይለናል። መልስ አይሆንም፣ ምክንያቱም በጣም ሊስት ነው የኛው ኮንትሪቢዩት የሚያደርግ እንጂ ላርጀስት የሆነ ሻሩን አይደለም። ስለዚህ ኤ አይሆንም። ቢ ደግሞ ኢንዲያን ኦሽን ድሬኔጅ ሲስተም ይለናል። በተመሳሳይ መልስ አይሆንም፣ ምክንያቱም የኛው ኮንትሪቢዩት የሚያደርገው 32% ብቻ ነው። ከሱ በላይ ደግሞ አንድ የሚበልጥ ስላለ በተመሳሳይ መልስ አይሆንም። ሲ ሜዲትራኒያን ድሬኔጅ ሲስተም ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ይሄ ሜዲትራኒያን ድሬኔጅ ሲስተም የሚባለው አባይን ተከዜንና ባሮ ኮቦን አካቶ ይዛል። ይሄ ደግሞ የኢትዮጵያን ከ100% 60% የሚሆነውን የአኑዋል ሬንፎል ፍሎ ከቨር ያደርጋል እና ይሄ ደግሞ the largest ያስብለዋል ማለት ነው። እና በዚህ መሰረት ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which river eventually becomes the Juba river after crossing Ethiopia border? ጥያቄው የሚለን የትኛው ሪቨር ነው የኢትዮጵያን ቦርደር ክሮስ ካደረገ በኋላ ጁባ ሪቨር ተብሎ ስሙ የሚቀየረው ነው የሚለን። የኤ አባይ ይለናል። መልስ አይሆንም፣ ምክንያቱም አባይ ከወጣ በኋላ ብሉ ናይል ነው የሚባል እንደው ከተባለ ማለት ነው። እና በዚህ መሰረት አይሆን። የቢ ደግሞ ገናሌ ወይም ደግሞ ገናሌ ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ገናሌ ሪቨር ነው ከኢትዮጵያ ሶማሌ ቦርደር ጋር ጆይን ሲያደርግ ጁባ ሪቨር ይባላል። እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን why is the አዋሽ ሪቨር considered unique among ኢትዮጵያ ሜጀር ሪቨርስ? ለምንድነው አዋሽ ሪቨር ኢትዮጵያ ውስጥ ካሉ ሜጀር ሪቨሮች የተለየ ነው ተብሎ የሚወሰደው ነው የሚለን። የኤ it reaches the Mediterranean Sea ይለናል። መልስ አይሆንም፣ ምክንያቱም ወደ ሜዲትራኒያን ሲ አይደም ሲጀመር። ስለዚህ አይሆንም። ቢ ደግሞ it flows into an inland lake instead of the sea ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም እንደ ሌሎች የኢትዮጵያ ሪቨሮች አዋሽ ሪቨር ወደ ሲ ሂዶ አይቀላቀልም እና የሚለየው ይሄ ነው። ሌሎች ሂደው ወደ ሲ ሲቀላቀሉ የኛው ግን ወደ ሌክ አቤ ነው ሂዶ የሚቀላቀል። ይሄ ደግሞ ኢንላንድ ወይም ደግሞ ሪፍት ቫሊ ድሬኔጅ ሲስተም እንዲባል ያስችለዋል። እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which rift valley subdivision is the largest and contain the Dalol depression? የትኛው ሪፍት ቫሊ ሰብዲቪዥን ነው the largest የሚባለውና እዚህ በተጨማሪ ደግሞ ዳሎል ዲፕሬሽንንም አካቶ የሚይዘው የትኛው ሪፍት ቫሊ ነው ነው የሚለን። የኤ ሜን ኢትዮጵያን ሪፍት ይለናል። መልስ አይሆንም፣ ምክንያቱም ይሄ ሴንትራል ሰብዲቪዥን ነው። ስለዚህ መልስ አይሆንም። ቢ ደግሞ ጨው ባህር ሪፍት ይለናል። በተመሳሳይ መልስ አይሆንም፣ ምክንያቱም ይሄኛው ስሞለስ የሚባለው ሰብዲቪዥን ነው፣ የዚህ ተቃራኒ ነው። ስለዚህ ቢም አይሆንም። የሲ ደግሞ አፋር ትራያንግል ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም አፋር ትራያንግል the largest እና the widest የሚባለው የኢትዮጵያ ሪፍት ቫሊ ፓርቲ ነው። እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which statement best explain why Ethiopia river have high hydroelectric power potential? የትኛው የአማራጭ ስቴትመንት ነው በደንብ የኢትዮጵያ ሪቨሮች በጣም ትልቅ የሆነ ሃይድሮኤሌክትሪክ ፓወር ፖቴንሻል እንዳላቸው የሚያመለክተው ነው የሚለን። የኤ most rivers are very slow moving ይለናል። መልስ አይሆንም፣ ምክንያቱም slow river ካለ ለስ የሆነ ሃይድሮኤሌክትሪክ ፓወር ነው የሚያመነጩ። ስለዚህኛው ተቃራኒ ነው። መልስ አይሆንም። ቢ ደግሞ most river originate in highland and descend steeply ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ሃይድሮኤሌክትሪክ ፓወር ዲፔንድ የሚሆነው በሁለት ነገሮች ነው። አንደኛ how fast flowing water አለው የሚለው ነው፣ ፍጥነቱ ያው ፍጥነት ማለት ነው። ሁለተኛ ደግሞ የሚወርድበት የኤሊቬሽን ድሮፕም
እንደ ፋክተርነት ይወሰዳል እና እነዚህ ሁለቶች ኮምባይን ሲሆኑ ላርጀስት የሆነ ሃይድሮኤሌክትሪክ ፓወር ፖቴንሻል ይሰጠዋል ማለት ነው። የኢትዮጵያ አብዛኞቹ ሪቨሮች ሃይላንድ ላይ ጀምረው ወደ ታች ነው የሚወርዱ። ይሄ ደግሞ በጣም አመቺ ያደርጋቸዋል ለዚህ ፕሮሰስ እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን የሚለን ነው why is the main Ethiopia Rift Valley considered the most densely populated subdivision of the Ethiopia Rift system? ለምንድነው ዋነኛ የሚባለው የኢትዮጵያ ሪፍት ኢትዮጵያ ውስጥ ካሉ ሪፍት ሲስተሞች በጣም densely populated division ነው ተብሎ ኮንሲደር የሚደረገው ነው የሚለና የኤ it has the lowest altitude in Ethiopia ይለናል። መልስ አይሆንም፣ ምክንያቱም ቅድም ላይ በሰራነው ጥያቄ መሰረት lowest area የሚባል ኢትዮጵያ ውስጥ አፋር ትሪያንግል ነው እንጂ ሜን የኢትዮጵያ ሪፍቶች አይደለም። ስለዚህ ኤ አይሆንም። ቢ ደግሞ it receive abundant rainfall has fertile land and contain many lakes ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም የኢትዮጵያ ሜን ሪፍቶች ዌተስት ናቸው መጀመሪያ ላይ እና እዚህ በተጨማሪ ደግሞ densely populated የሆነ vegetation እና ይሄ ደግሞ ካሉ ሪፍት ቫሊዎች በጣም densely populated የሆነ ሪፍት ቫሊን ያደርገዋል እና በዚህ መሰረት ትክክለኛ መልሳችን ቢ ይሆናል። ሌላኛው ቀጣይ ጥያቄያችን which plateau is separated from the plateau of Gojam by the አባይ ጎርጅ? የትኛው ፕላቲው ነው ከፕላቲው ኦፍ ጎጃም በአባይ ጎርጅ የሚለየው ነው የሚለና የኤ ፕላቲው ኦፍ ትግራይ ይለናል። ኤ መልስ አይሆንም፣ ምክንያቱም ትግራይ ከኖርዝ በጣም ርቆ ነው የሚገኝ። የጠየቅነው ኖርዝ ነው። ኤ መልስ አይሆንም። ቢ ደግሞ ፕላቲው ኦፍ ሸዋ ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም አባይ ጎርጅ ፕላቲው ኦፍ ሸዋንና ፕላቲው ኦፍ ጎጃምን ሁለቱን ከፍሎ ነው የሚገኝ እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን የጂኦሎጂስት ዲስከቨር አን ኤራ ዶሚኔትድ ባይ ግራቪንስ ቮልካኒክ አሽ ላቫ ዲፖዚት ኤንድ ሳልት ፕሌንስ ዊች ፊዚዮሎጂካል ሪጅን ኢዝ ሞስት ላይክሊ ቢንግ ዲስክራይብድ? ጥያቄ የሚለና አንድ ጂኦሎጂስት በግራቭኖች በቮልካኒክ አሽ በላቫ ዲፖዚት እና ሳልት ፕሌን በጣም ዶሚኔት ያደረገበትን ኤሪያ ቢያገኝ ያገኘው ኤሪያ የትኛው ፊዚዮሎጂካል ሪጅን ውስጥ ነው የሚመደብ ነው የሚለና የኤ ሳውዝ ዌስተርን ሃይላንድስ ይለናል። መልስ አይሆንም። ቢ ፕላቲው ኦፍ አርሲ በተመሳሳይ መልስ አይሆንም። ሲ አፋር ትራያንግል ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ይሄ ዴፊኒሽን አፋር ትራያንግል ነው ዲፋይን የሚያደርግ። ምክንያቱም ይሄ አፋር ትራያንግል ግራቪኖች በጣም አለበት፣ ላቫ ፍሎ አለ፣ ቮልካኒክ አሾች አሉ፣ ሳልት ፕሌኖች እና እዚህ በተጨማሪ ደግሞ አክቲቭ የሆኑ ቮልካኖች እዚህ አካባቢ ላይ ይገኛሉ እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣይ ጥያቄያችን which river is the only major Ethiopian river widely used for transportation? ኢትዮጵያ ውስጥ ካሉ ሜጀር ሪቨሮች የትኛው ነው ለብቸኝነት ለትራንስፖርቴሽን አገልግሎት የሚሰጠው ነው የሚለና የኤ አባይ ይለናል። መልስ አይሆንም፣ ምክንያቱም አባይ ዲፕ የሆነ ጎርጅ ነው እና ደግሞ በጣም ዋተርፎል አለው ለዚህ አይነት ሰርቪስ አመቺ ያደርገው። ስለዚህ ኤ አይሆንም። ቢ አዋሽ ይለናል። በተመሳሳይ መልስ አይሆንም፣ ምክንያቱም አዋሽ በጣም ፈጣን ነው ሲሄድ፣ ይሄ ደግሞ ለትራንስፖርቴሽን ምቹ እንዳይሆን ያደርገዋል። ስለዚህ ቢ አይሆንም። ሲ ባሮ ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ባሮ ሪቨር ኢትዮጵያ ውስጥ ካሉ ሜጀር ሪቨሮች ብቸኛው ለትራንስፖርቴሽን አመቺ የሆነ ሪቨር ነው እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which statement best distinguish a drainage pattern from a drainage system? የትኛው ስቴትመንት ነው ድሬኔጅ ፓተርንን ከድሬኔጅ ሲስተም በደንብ የሚለየው አማራጭ ነው የሚለና የኤ ድሬኔጅ ፓተርን describe river direction while drainage system describe rock type ይለናል። ይሄ መልስ አይሆንም። የቢ ደግሞ drainage pattern refers to river arrangement where drainage system refers to where rivers finally drain ይለናል። ትክክለኛው መልሳችን የሚሆነው ነው፣ ምክንያቱም ድሬኔጅ ፓተርን ዲስክራይብ የሚያደርገው ሸፕንና አሬንጅመንትን ኦፍ ሪቨር ነው። ለምሳሌ ዴንድሪቲክ ነው ሪቨሩ ወይ ደግሞ ራዲያል ነው የሚለውን ዲስክራይብ የሚያደርግልን ድሬኔጅ ፓተርን ይባላል። በተቃራኒ ድሬኔጅ ሲስተም ደግሞ ዲስክራይብ የሚያደርግልን የሪቨሩን ዴስቲኔሽን ለምሳሌ ሜዲትራኒያን ነው፣ ኢንዲያን ኦሽን ወይ ኢንላንድ ላይ ነው የሚለውን ዴስቲኔሽን ወይም ደግሞ መዳረሻውን ደግሞ የሚወስንልን ወይም ዲስክራይብ የሚያደርግልን የሚያብራራልን ይሄ ድሬኔጅ ሲስተም ይባላል እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን why are Ethiopia river generally unsuitable for navigation? ለምንድነው የኢትዮጵያ ሪቨሮች ለናቪጌሽን ወይም ደግሞ ለትራንስፖርቴሽን አመቺ ያልሆኑት? ሪዝኑ ምንድነው ነው የሚለን የኤ they are completely dry throughout the year ይለናል። መልስ አይሆንም፣ ምክንያቱም all year ሪቨሮች ድራይ አይደሉም። አይሆንም። የቢ ደግሞ they flow through steep gorges waterfalls and rapids ይለናል። ትክክለኛ ሪዝናችን የሚሆነው ነው፣ ምክንያቱም አብዛኛው የኢትዮጵያ ሪቨሮች ሃይላንድ ላይ ነው ኦሪጂኔት የሚያደርጉ። ይሄ ደግሞ ወደታች ሲወርዱ በጣም ፈጣንና ዋተርፎልን እና ዲፕ ጎርጆችን እንዲፈጠር ያደርጋል። ይሄ ደግሞ ጭራሹ ለዚህ ሰርቪስ አመቺ እንዳይሆን ያደርገዋል ማለት ነው እና በዚህ
መሰረት ቢ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which of the following lake is the deepest in Ethiopia? አማራጮች ውስጥ ካሉት የትኛው ሌክ ነው ኢትዮጵያ ውስጥ ከሚገኙት ዲፐስት የሚባለው ነው የሚለን የኤ ሌክ ጣና ይለናል። መልስ አይሆንም፣ ምክንያቱም ሌክ ጣና በጣም ሻሎ በመሆን ነው የሚታወቅ እንጂ ዲፐስት በመሆን አይደለም። ስለዚህ ኤ አይሆንም። ቢ ደግሞ ሌክ ሐዋሳ ይለናል። በተመሳሳይ መልስ አይሆንም፣ ምክንያቱም ሌክ ሐዋሳ ዴፕዝ ወደታች 10 ሜትር ብቻ ነው። ዲፐስት እንዲባል ወይም ደግሞ ዋና ወይም ደግሞ በጣም ጥልቀት ያለው አይባልም፣ ከሱ የሚበልጥ ስላለ ማለት ነው። ስለዚህ ቢ አይሆንም። ሲ ደግሞ ሌክ ሻላ ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ሌክ ሻላ ኢትዮጵያ ውስጥ ካሉ ሌኮች በጣም ዲፐስት የሚባለው ይሄ ነው። ዴፕዙ እስከ 266 ሜትር ድረስ ጥልቀት አለው እና ይሄ ደግሞ ዲፐስት ያስብለዋል። በዚህ ምክንያት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which statement correctly describe ሌክ ጣና? የትኛው አማራጭ ስቴትመንት ነው በደንብ ሌክ ጣና የሚገልጸው ነው የሚለን የኤ it is a rift valley lake formed by faulting ይለናል። መልስ አይሆንም፣ ምክንያቱም ሲጀመረኛው ሪፍት ቫሊ አይደለም። ስለዚህ አይሆንም። ቢ ደግሞ it is a crater lake ይለናል። በተመሳሳይ መልስ አይሆንም፣ ምክንያቱም ክራተር ሌክም በተመሳሳይ አይደለም። ሲ ደግሞ it is a watershed lake formed when lava block a depression ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም ሌክ ጣና ፎርም የተደረገው ወይም የተፈጠረው ሻሎ የሆነ ዲፕሬሽን በላቫ ብሎክ ሲደረግ ዋተርሼድ ሌክ ፈጠረ፣ በዛ ደግሞ ሌክ ጣና ተፈጠረ ማለት ነው እና በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። ሌላኛው ቀጣዩ ጥያቄያችን which economic activity depends most directly on the flat plains of the Awash basin? የትኛው ኢኮኖሚክ አክቲቪቲ ነው በቀጥታ ፍላት ከሆነው የአዋሽ ባዚን ፕሌን ዲፔንድ የሚያደርገው ነው የሚለን ወይም ጥገኛ የሆነው ነው የሚለን የኤ ዲፕ ሲ ፊሽንግ ይለናል። መልስ አይሆንም፣ ምክንያቱም ኢትዮጵያ ዲፕ የሆነ ሲ ፊሽንግ አዋሽ ላይ የላትም። ስለዚህ መልስ አይሆንም። የቢ ደግሞ ላርጅ ስኬል ኢሪጌሽን አግሪካልቸር ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም አዋሽ ሪቨር ባዚን ኢትዮጵያ ውስጥ ካሉ በጣም ለኢሪጌሽን አመቹ ከሆኑ እና በጣም ደግሞ ዋይድሊ የሚሰራባቸው ኢሪጌሽን ላይ ካሉ ሪቨሮች የኛው ነው ተጠቃሽ የሚሆን እና በዚህ መሰረት ቢ ትክክለኛ መልሳችን ይሆናል። አሁን ደግሞ ተመልካቾቻችን ወደ መጨረሻው የምርጫ ጥያቄያችን ወደ ጥያቄ ቁጥር 30 እናልፋለን። እንደተለመደው ወደ መጨረሻው ጥያቄያችን ከመሄዳችን በፊት ቪዲዮአችንን ላይክ ያላደረጋችሁ ተመልካቾች ካላችሁ ላይክ እንድታደርጉ እንጠይቃለን። ቀጥታ ወደ ጥያቄው እንለፍ። ጥያቄው የሚለን which combination correctly match the river with its drainage system? የትኛው አማራጭ ነው በትክክል ሪቨሩንና ድሬኔጅ ባዚኑን አጣምሮ ያዘው ነው የሚለን የኤ አዋሽ ከሜዲትራኒያን ጋር ይለናል። መልስ አይሆንም፣ ምክንያቱም አዋሽ ከኢንላንድ ላይ ነው ቅድም ላይ እንዳየነው ወይም ደግሞ ከሪፍት ቫሊ ጋር ነው የሚያዝ ነበር እንጂ ከሜዲትራኒያን ጋር አይደለም። ስለዚህ ኤ አይሆንም። ቢ ኦሞ ጊቤን ከኢንዲያን ኦሽን ጋር ይለናል። በተመሳሳይ መልስ አይሆንም፣ ምክንያቱም ኦሞ ጊቤ በተመሳሳይም ከኢንላንድ ድሬኔጅ ሲስተም ጋር ነው የሚያያዝ እንጂ ከዚህ ጋር አይደለም። ስለዚህ ቢ አይሆንም። ሲ አባይ ሜዲትራኒያን ይለናል። ትክክለኛ መልሳችን የሚሆነው ነው፣ ምክንያቱም አባይ ሪቨር የሜዲትራኒያን ድሬኔጅ ሲስተም ፓርት ስለሆነ ማለት ነው። በዚህ መሰረት ሲ ትክክለኛ መልሳችን ይሆናል። እና ተመልካቾቻችን በዛሬ ቪዲዮአችን ይዘላችሁ የቀረብናችሁ 30 ጥያቄዎች እነዚህን ይመስላሉ። በቀጣይ ቪዲዮአችን ደግሞ 12ኛ ክፍል ቻፕተር 4 ላይ የተወጣጡ 30 የኢንትራንስ ጥያቄዎችን በዚህ አቀራረብ ቻናላችን ይዘላችሁ ምን ቀርብ ይሆናል። የቀጣይ ቪዲዮ ደግሞ እንደለቀቅ እንዲደርሳችሁ ቻናላችን ሰብስክራይብ ማድረግ እንዳትረሱ። የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እንገናኝ።